በጣም ጥሩ እንግዲህ አሁን የእግዚአብሔርን የበላይነት የቃሉን የበላይነት ያልተከተለ አካሄድ መጽሐፍ ቅዱሳዊ አይደለም። እንግዲህ ግልጽ ነው። ውድ የሕይወት ቲቪ ቤተሰቦች እንግዲህ ከውይይታችን ጋር አብራችሁ እንዳላችሁ እምነታችን ነው። አሁንም ሌሎች ጥያቄዎች ካሉ ግልጽ ምላሾች ይሰጣሉ። መጽሐፍ ቅዱስን በመንተራስ የቤተ ክርስቲያናችንን አቋም ከእግዚአብሔር ቃል አንጻር ይተነተናል፣ ይነገራል። ከዚህም ቃለ መጠይቅ በኋላ ሌሎች ጥያቄዎችን መቀጠል ትችላላችሁ። ይህ ሕይወት ቲቪ ነው፣ ነፃ መድረክ ነው። ንጹሕ የእግዚአብሔር ቃል የሚሰበክበት ቤቱን ለባለቤቱ ለመመለስ ስራ የሚሰራበት። እንቀጥላለን። ዶክተር እንደው ስለነካካችሁ እንድትተነትኑት ነው። ይሄ ናር የሚባለው ኒው አፖስቶሊክ ሪፎርሜሽን ወይም ደግሞ አዲሱ ሐዋርያዊ እንቅስቃሴ ምንድን ነው ጽንሰ ሐሳቡ? አሁን እንግዲህ ውድ ቤተሰቦቻችንም እንዲረዱት ዓላማው ምን እንደሆነ ደግሞም ተጠንቶም የተያዘበት በዚህ መጽሐፍ ውስጥም የተካተተበት ሂደት አለ ስታዘጋጁና እስቲ በዛ ላይ ትንሽ ይሄ ሐዋርያዊ የሆኑ ቤተክርስቲያናት እንዲበዙ አዲሱ የሐዋርያዊ እንቅስቃሴ የሚለውን ኮንሴፕቱን ራሱ ምንድን ነው የሚለውን እንግዲህ ባክግራውንዱ ወደ 1919 ምናምን ወደ መጀመሪያ ይሄዳል። ግን ፎርማሊ ወደ 1990ዎቹ አካባቢ አንድ ሲንጋፖር የተደረገ ስብሰባ ኢንተርናሽናል ኮሊሽን ኦፍ አፖስትልስ የሚባል ፒተር ዋግነር ቅድም የተባለው ሰው ተመስርቶ የተሰበሰበ ጉባኤ ነው። ዋና ባጭሩ ምንድን ነው የሚለው ጌታ ኢየሱስ ክርስቶስ ወደ ምድር እንዲመጣ ቤተ ክርስቲያን ሬዲ ሆና እንድትጠብቀው እና እውነተኛው ሪቫይቫል የመጨረሻው ዘመን እንዲመጣ ቸርች ካሁን በኋላ መመራት ያለባት በሐዋርያትና በነቢያት ነው። እነዚህ ቦታቸውን ሲይዙ ነው ሁሉ ነገር መስመር ይዞ ለጌታ ምጽአት ቤተ ክርስቲያን ሬዲ የምትሆነው ነው። ያ ማለት እንግዲህ ኦቶሪቴቲቭ የሆኑ ሁሉን የሚቆጣጠሩ እነዚህ ሰዎች ሲሆኑ ነው የሚል ነው። እነዚህ ሰዎች እንዴት ነው የሚቆጣጠሩት ሲባል የቤተ ክርስቲያን አገልግሎት ብቻ አይደለም። ሰፋ ያለ እንትን አላቸው። ዶሚኒየን ቴዎሎጂ መንግስትን መቆጣጠር አለባቸው። ህግን፣ ፖለቲካን፣ ምናምን ሁሉ ፖሊሲን ሁሉ ኮንትሮል ማድረግ አለብን። ትምህርት ራሱ ትምህርት ቤቶችን፣ የትምህርት መስጫ እነዚህን ነገሮች፣ ሚዲያ ፓወርፉል ሚዲያውን፣ አርት፣ ሙዚቃ፣ ፊልም ምናምኖችን፣ ሃይማኖት የተባሉትን በሙሉ፣ ቤተሰብን፣ ኢኮኖሚን እነዚህ ሁሉ በእነዚህ በሐዋርያዊና እንትን ቁጥጥር ስር ሲሆኑ ምድርም ምንም ሁሉም ነገር እየተመቻቸ ለክርስቶስ ምጽአት ሬዲ ይሆናል የሚል ነገር ነው። እና ይሄ ኔትወርክም አለው። ለኢስት አፍሪካ ምናምን የሚመደቡ ሐዋርያትም ያሉ ይመስል ለየሪጅኑ ሁሉ የኛዎቹም ኮኔክሽን አላቸው። አሁን እየመጡ ነው። ሰሞኑን በተለያየ እንትን የምታዩት ሐዋርያ ከሌ የሚባል ገብቶ የሆነ ቸርች አገልግሎ የሚወጡ ሰዎች ምናምን ሁሉ እናያለን። እነዚህ ሙቭመንቶች እንዲህ አሁን አንዱም አክሽን መውሰድ ያለብን ሌሎች ቤተ እምነቶችም የማሰብ ያለባቸው እነዚህ ነገሮች ካሁኑ ተጠንቅቀን በር ካልዘጋን ነገ ያንን ሐሳብ ነው ይዘው ይመጡት። ምንድነው ችግሩ? ይሄ አንደኛ ሐዋርያት ነቢያት የሚባለውን ጨርሰና ቅድም አውርተናል ብዬ አስባለሁ። ቤተ ክርስቲያን በምድር ያለችው ምድራዊ መንግስትን ለመመስረት አይደለም። ልክ ነው። የመንግስት ሰዎች ወንጌል እንዲሰሙ እንፈልጋለን። ጌታ ኢየሱስ ክርስቶስን እንዲያምኑ በጽድቅ እንዲኖሩ እንፈልጋለን እንጂ መንግስትን ቤተ ክርስቲያን እንዲያደርጉት አይደለም የኛ ጥሪ። ሚዲያ ውስጥ አርት ውስጥ ያሉ ሰዎች ስኪላቸው ምናቸው ለእግዚአብሔር ክብር እንዲጠቀሙ እንጂ ኢኮኖሚውን ቢዝነሱን በሙሉ እንዲቆጣጠሩ አይደለም። ይሲ ምድራዊ የመንግስት የመመስረት ነገር ሳይሆን እኛ የእግዚአብሔር መንግስት ነው የምናሰፋው። በሁሉም ቦታ ወንጌልን ሰብከን ሰዎች ተለውጠው የሚሰሩትን የትኛውን ፕሮፌሽን ስራ እንደ ክርስቲያን እንዲሰሩት ነው እንጂ ምድርን ለመቆጣጠር ለመግዛት ፖለቲካ ፓርቲ አይደለንም። የፖለቲካ አጀንዳ አይደለም ያለን። እና እነዚህ ሰዎች አንድ አምቢሽናቸው ምናምን ስታይ እኮ ይነግርሃል እኮ። እና ብር እንዴት መቆጣጠር እንደሚፈልጉ ቢዝነሱ ላይ ያላቸው ስለ ገንዘብ ያላቸው ስለ ስልጣን ያላቸው አመለካከት እዛ ላይ እንዴት አግሬሲቭ እንደሚሆኑ ስታይ በቃ የመቆጣጠርና እንትን የማድረግ ነገር ያንን ነው ሊሰብኩ የሚፈልጉት። የኛ ጥሪ ወንጌል መስበክ ነው። ኢየሱስ ክርስቶስ ጌታ እንደሆነ፣ አዳኝ እንደሆነ፣ የምድር ገዢ እንደሆነ፣ እውነተኛ ጽድቅ፣
እውነተኛ ቅድስና ሰላም ያለበት መንግስት የሚመሰረተው ኢየሱስ ክርስቶስ ሲመለስ ነው እንጂ በእኛ ጥረት ምድር ተቀይራ ቢዝነሱን ኢኮኖሚውን ምናምኑን ተቆጣጥራ ቤተክርስቲያን በሐዋርያትና በነቢያት መሪነት እንትን ትሆናለች የሚል ነገር የለንም። ስለዚህ እንዲሁ ሲምፕል ይመስላል፣ ግን አካሄዱ እንደው መንገዱ ወለል ብሎ ቢከፈትለት ምን አይነት አዝማሚያ እንደሆነ ማየት እንችላለን። ከዋናው ተልኳችን የሚያስጥለን ነው። እነዚህ እኮ አዳዲስ ሐዋርያት ምናምን የሚባሉትን እኮ ቁጭ ብሎ መስማት ነው። ስለምንድን ነው የሚሰብኩት? እነዚህ ነቢያት የሚባሉት ስለምንድን ነው የሚያወሩት? ስለ ገንዘብ ነው የሚያወሩት፣ ስለ ስኬት ነው የሚያወሩት። ቢዝነስ እንዲሆንልሃል ነው፣ ይሳካልሃል ነው፣ ትጠረምሳለህ፣ እንዲህ ትሆናለህ ነው። ምድራዊ የሆነ ተጀምሮ እስኪያልቅ ድረስ በምድራዊ አጀንዳ የሰዎችን አእምሮ መያዝ ነው። እኛ ለምድራዊ አገልግሎት ለምድራዊ ኑሮ አይደለም፣ በምድር ውስጥ ጽድቅ ኑሮ ኖረው እግዚአብሔርን አስከብሮ እንዲያልፍ ክርስቶስን መስሎ እንዲያልፍ ነው እንጂ ለመስበክ የተጠራ ነው። ይሄ ዓለም የሚሻኮትበት ለምን ቤተ ክርስቲያን መምጣት ያስፈልጋል? ለቢዝነሱ ለምኑ ከሆነ ቢዝነሱ የሚያስተምሩ ምናምን አሉ አይደል እንዴ? ስለዚህ ምድራዊነትን ስጋዊነትን ይሄ በሚያልፈው ነገር ላይ ከክርስቶስ ከመስቀሉ ላይ ሰዎች ትኩረታቸውን እንዲያነሱ ነው። ሽፋኑ ሃይማኖታዊ ይመስላል እንጂ እግዚአብሔርን ክርስቶስን የመስበክ ምናምን ይመስላል እንጂ ጠጋ ብለህ ስትሰማው ምንም ክርስቶስን የሚያገን ነገር የለውም። እነዚህ ቤተ ክርስቲያን የሚሄዱ ሰዎች ራሳቸውን መጠየቅ ያለባቸው ነገር አለ። እነዚህ ሰዎችን እየተከተሉ ሲሄዱ ከጌታ ጋር አጣብቀዋቸዋል ወይ? ክርስቶስን አሳይተዋቸዋል ወይ? ጌታን ይበልጥ እየወደዱት መጥተዋል ወይ? በጣም እንትን የሆኑ አሁን ሀገራችን ላይ ኢኮኖሚ ችግር አለ። እስቲ የገንዘብ ችግር ያለባችሁ አስቤዛ የሚቸግራችሁ ብል 70-80% እኮ ኦልሬዲ የአስቤዛ የምን ችግር ያለበት ሰው ነው። ህመም ምናምን ብትል ብዙ ሰው ህመም አለበት። እነዚህ የሰው ቁስል የሆኑ የሰው ጊዜያዊ ኒድ የሆኑት ነገሮች ላይ ነው ፎከሳቸው። በዛ አርገው የሰዎችን አቴንሽን ይዘው ለዚህ ለምድራዊ ነገር ቅድም ጌታ ምግብ ስለበላችሁ ነው የመጣችሁት እንዳለው አይነት በዛ ሰዎችን የሚሰበስቡ ሰዎች ናቸውና ይሄ ኒው አፖስቶሊክ ሪፎርሜሽን የሚባለው በቃ ይሄ ምድራዊውን ነገር እያጎላ የእግዚአብሔርን መንግስት የመናፈቅን ነገር እያጠፋ መጽሐፍ ቅዱስ እኮ ማቴዎስ 6:33 አስቀድማችሁ የእግዚአብሔርን መንግስት ጽድቁን ፈልጉ ሌላው ይጨመርላችኋል። ይሄኛው ግን አስቀድማችሁ ምድራዊውን ምናምን ብልጽግናውን ፈልጉ አይነት ነው እና ሃይማኖትን እምነትን ያንን ለማግበስበስ ተጠቀሙበት እኮ ነው። ጌታንም የጌታን ስም የሚጠራው ምናምኑንም ሀብት ለማካበት ይሄ ቃል እምነትም እኮ በቃ ክሌም እያረክ ምናምን እያልክ የጌታን ስም እየተጠቀምክ ለራስህ መጠቀም ያርገው እኮ ነው እንጂ ጌታህ ነው እሱ፣ ለሱ ተገዛ፣ ለሱ ስትኖር የሚያስፈልገን ሁሉ ይሰጥ። ተገልብጧል፣ ወንጌሉ ተገልብጧል። እና እነዚህ አይነት አዝማሚያዎች በጣም በጣም አደገኛ ናቸው። አንዳንዱ በጣም በህዋህነት ቃልዮት እነዚህን መቃወሟ የእግዚአብሔርን መንፈስ መቃወም ጸጋ መቃወም ምናምን ይላል። መብሰል አለበት፣ ምእመኑ መብሰል አለበት። ይሄ ቃልዮት ብቻ ሳይሆን ይሄ መጽሐፍ ቅዱስ የሚያምን ጌታ አማኝ የሆነ ሁሉ እነዚህ ነገሮች አትኩሮ ማየት አለበት። የተጠራሁት ለምንድን ነው? ወንጌል ምንድን ነው? ማን እንዳገለግል ነው? ለምን እንድኖር ነው የተጠራሁት? እነዚህ ሰዎች የሚያስተምሩት ነገር ይሄን ነው ወይ ብሎ ሰው መጠየቅ አለበት። ስለዚህ በጣም አደገኛ የሆነ አዝማሚያው መቋጫ ካልተደረገለት፣ ገደብ ካልተደረገለት በስተቀር የቤተ ክርስቲያንን ህልውና የሚንድ ለነሱ በጣም ተስማሚ ነው። በጣም ይበለጽጋሉ፣ በጣም ሀብታም ይሆናሉ። ከተማ ለከተማ እየዞሩ በአጀብ እየሄዱ ምናምን እያሉ ሊከብሩ ይችላሉ። ያ ግን በቤተ ክርስቲያን ውድቀትና ኪሳራ ላይ የተመሰረተ ቢዝነስ ነው የያዙት። ይህንን የዋህ ሆነን ማሳለፍ እንደ መሪዎች በጌታም ዘንድ የሚያስጠይቀን ነገር ነው። ስለዚህ ቦልድ ሆኖ የቤተ ክርስቲያን አገልጋዮች፣ መሪዎች፣ መጋቢዎች እነዚህ ነገሮች ገልጦ ማስተማር፣ ማስጠንቀቅ የግድ በጣም አስቸኳይና አንገብጋቢ ነገር ነው ብዬ ነው የማስበው። በእርግጥ አሁን ፓስተር ተጨመረበታል። ደግሞ አሁን ያለው እንደው መሬት ላይ ያለውን ነባራዊ እንቅስቃሴያቸውን ስንመለከት ህዝበ ክርስቲያን ወደሚበዛበት እንቅስቃሴያቸው ራሱ መሬት ላይ ያለውን ምርት ካሽክሮፕም ሊሆን ይችላል፣ ሌላ ኢቨን ሲዝኑን የጠበቀ ቡና እዚህ ጋር መቼ ይደርሳል፣ እዛ ጋር ዝንጅብል መቼ ይደርሳል፣ ኮንፈረንሳቸው ህዝቡ እጅ ላይ ህዝቡ ኪስ ውስጥ ብር የሚኖርበትን ኢቨን ሲዝን የጠበቀ
ሱማሌ ሄዶ፣ አፋር ሄዶ፣ ጅቡቲ ሄዶ፣ ኤርትራ ሄዶ ኮንፈረንስ ያዘጋጀ የወንጌል ስርጭት ያደረገ ሐዋርያ ነኝ የሚል ካለ ሊቀርብ ይችላል። በእርግጥ አስታውሳለሁ የሆነ ጊዜ አንድ ሰው አስመራ ድረስ ሄዷል። የተወሰኑ ሰዎችን ቅዱሳንን አመቻችቶ ሄዶ ከተማ ውስጥ እንትን ብሎ የመጣበት ሂደት አለና መሬት ላይ የምናየው ነገር አንተ ያልከውን ነገር በአሁኑ ጊዜ እነሱ ከፍ ብለዋል በኢኮኖሚ፣ ህዝባችን እየተራቆተ ነውና ፓስተር እዚህ ላይ የሚጨምረው አለ? ናርን ነበረ። ናር ሽሜ ኢቭን ከዶክተር ዋግነር በፊት እንቅስቃሴውን የጀመረ ሰው ሌላ ሰው ነው እና በሲንጋፖሩ ባለው ጉባኤ ነው ያኛው ሰው ሲሞት አሁን ዋግነር ቀጠለ። ዋግነርም አሁን የለም ሞቷል። እና ስለዚህ ያ ጀነራል እንትኑ በጣም በነገራችን ላይ ሽሜ ይሄ በጣም ሰፊ እንትን ነው። በስነ መለኮት የዶሜን ቲዮሎጂ ገና ዘፍጥረት ራሱ ጥቅሱን ሲጀምሩ እነሱ ትምህርታቸውን ሲጀምሩ ዘፍጥረት ምዕራፍ 1 ነው። ምድርን ግዟት የሚል ጥቅስ ዶሜን ቲዮሎጂ ምድርን ጥቅስ። እኔ እንደውም አሁን ሳስታውሰው አንድ ጊዜ ሳይመን እኛ ኢቲሲ በተማርን ጊዜ በመንግስት እንትን ገብተን እንዴት መስራት እንዳለብን ምናምን የሚል አንድ ሙቭመንት በወንጌላውያን አብያተ ክርስቲያናት ህብረት በኩል መጥቶ ስልጠና ሊሰጡ ኢቲሲ ሁሉ ቻፕል መጥቶ ንግግር አድርገው ነበር። በኋላ እንትኑ እንቅስቃሴውን ሲጀምር ቆይቷል ከጀመረ። እንደውም አሁን ምናልባት ለወደፊት እያየን እንሄዳለን። አሁን በቅርብም ኢትዮጵያ ውስጥ በኛው ቤተክርስቲያን በቃለ ሕይወት አንድ ሰው መጥቷል። ይሄ ናር አሁን ከሚመሩ ሰዎች እና ኢቭን የተለያዩ ቅባቶችን ሁሉ በዶላር ይሸጣል። እና ማረጋጋጥ አለብን። ኢቭን በቅድም ኢስት አፍሪካ ላለው በተለያየ አካባቢ በሰርቲፊኬት በዋግነርም ጊዜ ተጀምሯል ይባላል። እና ማስረጃ የሌለ መረጃ ነው የምናገረውና በዶላር ይሸጣሉ ሰርቲፊኬት። በቃ አንተ በዚህ የዚህን አካባቢ ሐዋርያ ነህ ተብሎ ማለት ነው። ስለዚህ ዶሜን ቲዮሎጂ ዘፍጥረት 3 ላይ ግን ኢባቡም ደግሞ ያንን ተቃውሞ ጀምሯል። በቃ ከእግዚአብሔር ጋር ዶሜን ቴዎሎጂ ዞሮ ቴዎሎጂካሊ በጣም ዲፕ ነው። ጽንሰ ሐሳቡ በጣም ዲፕ በጣም ጥልቅ ነው። ስለዚህ ሄዶ ከእግዚአብሔር ጋር የሚገዳደር ቴዎሎጂ ነው። ለምሳሌ አንዱ ከሚያቀነቅኑት ብቃት የሚል ትምህርት አላቸው። በቃ ኮምፒተንት ብቃት፣ እኔ ብቁ ነኝ እና ልክ ያዕቆብ 4 ላይ የምትለምዱ በምቾቶቻችሁና በምኞቶቻችሁ ይሄ ሴልፍ ራይቸስነስ ሴልፍ በቃ ስቲም ብቃት በቃ እኔ ብቁ ነኝ የሚል ዞሮ እዛው ያዕቆብ ላይ ቁጥር 5 እና 6 ላይ ዲያብሎስን ያመጣዋል። ያዕቆብ ለትሑታን ጸጋ ይሰጣል፣ ትዕቢተኞችን ይቃወማል። እና እኔ ብቁ ነኝ እችላለሁ፣ ይሄ በቃ እችላለሁ ነው። መንግስትን መምራት ይችላል፣ እንቆጣጠራለን ነው። መጽሐፍ ቅዱስ ይህንን ብሉይ ኪዳንም አዲስ ኪዳንም አያሳይም። ፈረንጆቹ የሚሉት ቃል አለ በፈረንጅኛው በጣም ሰትል ነው። ይሄ እንትኑ ምንድነው? በጣም ዲሴፕሽን ያለበት ነው፣ አታላይ ነው። ወንጌል ኢየሱስን አሁን ወንጌልን ከማን እንማር? ከኢየሱስ አይደል? ሁሉ ያለው ሆኖ ምንም የሌለው ሆኖ ወርዶ ያገለገለውን ኢየሱስን ነው መከተል ያለብን ወይስ የነ ዋግነርን የቁጥጥር እንትን ነው? ለሰው ልጅ ለወፎች ጎጆ አላቸው፣ ለቀበሮች ጉድጓድ አላቸው። ለሰው ልጅ ግን ራሱ የሚያስጠጋበት ጎጆ የለም። ከዛ በተኩላዎች ነበር እልካቸዋለሁ ያለ እና ድሆችን የወደደ ጌታ ኢየሱስ ክርስቶስ ሁሉን ማበልጸግ አቅቶት አይደለም ማበልጸግ ይችላል። ይሄን ያለው እሺ፣ ከኢየሱስ ቀጥሎ እሺ፣ ከሐዋርያት ከጳውሎስ ከነ ጴጥሮስ ምን እንማራለን? ከነሱ ሌላ ወንጌል እናምጣ። የኛ አባቶች ያገለገሉ ከነሱ ለየት ያለ ወንጌል እናምጣ። የብልጽግና ወንጌል፣ የስኬት ወንጌል፣ እኔ ብቁ ነኝ የሚል ወንጌል፣ ትህትና ጨርሶ የሌለበት ወንጌል። ኦኬ እሺ፣ በቃ እንቆጣጠር ከተባለ አማኝ ድሃ፣ የዚህ ቲዮሎጂ አንዱ ኤሌመንት አማኝ ድሃ መሆን የለበትም ነው። ፖለቲካውንም ምኑንም ሃይማኖትን መቆጣጠር አለበት ነው።
ሪሊጂየስም አለበት ኤሊመንት መቆጣጠር አለብን። እሺ እግዚአብሔር ያሳይ። አሁን አማኝ ሁሉ ሀብታም መሆን አለበት ከተባለ አሁን በጣም በእኛ በዓለም ላይ ሀብታም የሆኑ አገሮች እንመልከት። ወደ ቻይና እንሂድ። ቻይናውያን ጌታን ያመልካሉ እንደ በጣም ሀብታም የሆኑት። ዱባይ እንሂድ፣ ሌሎች አገሮችን እንሂድ፣ ጃፓን እንሂድ፣ ህንድ እንሂድ። ሰርተ በጥረ በወዚ በላቢ ትበላለ የተባለው ቃል እግዚአብሔር ከአፉ የወጣው ቃል እየተፈጸመ ነው በዓለም ላይ እግዚአብሔር በፈጠረው ፍጥረት በኢሜጁ በፈጠረው ፍጥረት። ከዛ በሌላ ስፍራ ደግሞ የእጆችህን ስራ ይባርካለሁ፣ የሰራ ይበለጽጋል። ጳውሎስም ይሄ ቴዎሎጂ ነበረው ማለት ከኢየሱስ ስንጀምር ኢየሱስ ይሄ ቴዎሎጂ ነበረው። ሰራተኛ ነበር ኢየሱስ። ሐዋርያት ይሄ ቴዎሎጂ ነበራቸው። ጳውሎስ እኮ ለኤፌሶን ምዕመናን ሲናገር ምዕራፍ 4 ኤፌሶን ላይ የሚሰርቅ ከእንግዲህ አይስረቅ፣ ለሌላው የሚያካፍለው እንዲኖርለት በገዛ እጆቹ ይላል። በገዛ እጆቹ ማንኛውም ነገር እየሰራ አይልም፣ መልካምን እየሰራ ይድከም ይላል። ተመልከት፣ መጽሐፍ ቅዱስ ፕሮሚሱ የእጆቻችሁን ስራ ይባርካለሁ ነው አይደለም? የእጅ ስራ ማለት ሌላ ነገር አይደለም፣ ሌላ ቴዎሎጂ የለውም፣ ስሩ ነው። ከሰራ ማንም ያገኛል። አማኝ ይሁን ኢ አማኝ ይሁን ጠንክሮ የሰራ ያገኛል። እኛ እኮ የምንነዳውን አሁን ዶክተር ሲሞን የሚነዳውን እኮ መኪና ቻይና ውስጥ የሆነ የካምፓኒው ስም ያለው ሰውዬ ወይ ሽንቱ የቡዲስት ይሆናል እኮ እሱ ነው የሰራው። ጠንክሮ ሰርቶ የኛ ገዝተን እንጠቀማለን። እኔ ያለኝን መኪና ቶዮታ የሚባል ጃፓኒዝ የሰውዬው ስም ነው፣ እሱ ነው የሰራው። እሱ እኮ ሽንቱይዝምን የሚከተል ሰው ነው፣ ግን ጠንክሮ ሰርቷል። ግን እኛ ተጠቅመን ደግሞ እንሰራለን። እኛ ደግሞ የምንገዛውን ገንዘብ ሰርተን ጠንክረን ሰርተን ነው። እዚህ ጋር ማሳሰቢያ አለ። ምናልባት ይሄን ስንቃወም እግዚአብሔር አያበለጽግም፣ ያበለጽጋል። ምክንያቱም ራሱ ከአፉ የወጣው ቃል የእጆቻችሁን ስራ ይላል። አንድ ይባርካሉ ብሏል። እንዴት ይባርካል? መቼ ይባርካል? በፈለገው መንገድ ይባርካል እና እግዚአብሔር ይባርካል። ስለዚህ አልተማርንም። አባቶቻችን ስራን ሰርተን መበልጸግ እንዳለብን አስተምሮናል። ግን ዓለምን ሁሉ ትቆጣጠራላችሁ ግን አላስተማሩንም። በእግዚአብሔር መንግስት ውስጥ ብዙ መጽሐፍ ቅዱሳዊ ትምህርቶች አሉ። እንደው በጣም በጥንቃቄ ካየን በኢትዮጵያ ውስጥ እኮ ከህገ መንግስቱም ጋር እንጋጫለን። ለምሳሌ በቃ ሃይማኖትን መንግስትን ሊቆጣጠራለን ማለት እንዴት ይቻላል? ለምሳሌ መንግስት በሃይማኖት ላይ፣ ሃይማኖት በመንግስት ላይ። የኛም ሀገር ለምሳሌ መንግስታዊ ሃይማኖት የለም ይላል። የኛ ክርስቲያኖች አንድ አማኝ የሆነ ክርስቲያን የአንድ ሚኒስቴር መስሪያ ቤት ቢሰራ አማኝ ያልሆነውን ሰው በአኗኗሩና በምስክርነቱ ሰዎችን ወደ ጌታ ሊያመጣ ይችላል። ጳውሎስ እኮ ምን አለ? እኛ ድሆች ሆነን ይላል አይደለም፣ እናንተም ባለጠጎች አደረግን ይላል። አፕሊኬሽን ብንነጋገር አንድ በጣም ሰካራም ቦይ ውስጥ የሚወድቅን ሰው እኮ ወደ ጌታ ብታመጣ ቢቀየር ቢሰራ እኛ እዚህ ካለን ሰዎች ሀብታም ሊሆን ይችላል። አፕሊኬሽን ትርጉሙ ብዙ አይደለም፣ አንድ ነው ትርጉሙ። በቃ ባለጠጋ እናደርግ፣ እኛ ድሆች ሆነን ባለጠጋ እናደርጋለን ያለው ጳውሎስ። እና ስለዚህ ጳውሎስ የሰራ ሰው ነው በእጁ። ስለዚህ ምእመናን እንዳይ በድሮ የአራድኛ ቋንቋ እንዳይሸወዱ እንዳይታለሉ ያስፈልጋል። ይሄ መጽሐፍ ቅዱሳዊ ትምህርት አይደለም። የኛ ገዥ ክርስቶስ ነው። እሺ ኦኬ፣ ክርስቶስ ይመጣ ባለጠጎችን ሰበስባለሁ ነው ያለው። አማኞችን ነው የሚሰበስበን። በዓለም ላይ ያለው ሀብትም ሁሉም ነገር ያልፋል። ልጆቹን ሊሰበስብ ይመጣል። በመንግስቱ ለዘላለም እንድንኖር ይመጣል። ስለዚህ የተሳካላቸውን ኮምፒተንት የሆኑትን ሰዎች ብቻ ወደ መሰብሰብም ይሄ ቴዎሎጂ ሲለጠጥ ወደዛም ይሄዳል። እንግዲህ ምን ማለት ነው? ከዛ የነዚህ የዶሜን ቴዎሎጂ ደግሞ ሌላኛው ሴት ባክ ማን ነው? ይቅርታ ለቃሌ ሌላኛው አደገኛው ነገር ምንድነው መሰለህ? ለምሳሌ አንተ ካልሰራ ባለጠጋ ካልሆንክ እምነት የለም ወደምለው ከእምነት እንቅስቃሴ ጋር የሚሄድ ነው። በቃ ይሄ ክሌም ሜሚት ምናምን ከሚለው ጋርም ደግሞ ይገናኛል። ስለዚህ አንተ ምንድነው? ስንፍናን መጽሐፍ ቅዱስ አይፈቅድም። መጽሐፍ ቅዱስ አይፈቅድም።
እና ግን እንደ ቢ29 ሳሙና አንተም እዛም ያለው ሁሉ ሀብታም አይሆንም። እንደዛ ካልተቆጣጠርክ አንተ እምነት የለህም፣ ችግር አለብህ ማለት ነው። ስለዚህ በጣም በብዙ የሚለጠጥ ነው፣ ወደ ብዙ የሚሸነሸን ነው። ከዛ ጠቅላላ እንትኑ ሲጨመቅ ወንጌልን መገዳደር ብቻ ሳይሆን የእግዚአብሔርን ሉዓላዊነትና ስልጣንም የሚገዳደር ስነ መለኮት ነው የዶሜን ቴዎሎጂና ናር የሚያንቀሳቅሰው ማለት ነው። ስለዚህ ቅዱሳን በጣም መጠንቀቅ አለባቸው። አንዳንዶች አውቀውትም ሊሆን ይችላል፣ ሳያውቁትም በዚህ ምክንያቱም ሚዲያው ላይ ስላለ መጽሐፍት ስላሉ አንዳንዱ ያነባል እንዴ ለምን አልቆጣጠርም ብሎ ይህን ቴዎሎጂ ያነበበ ሰው ይህን ትምህርት ሊናገር በሚዲያው ወይም በተለያየ ሊያስተምር ይችላል ሳያውቅ። ግን በጣም መታለል የለብንም፣ መጠንቀቅ አለብን። ሽሜ ይሄ በጣም ተዘጋጅቶ በእያንዳንዱ ነጥብ መጽሐፍ ቅዱሳዊ ምላሽ የሚሰጥበት ጉዳይ መሆኑንም ባጭሩ ላንተም በጣም ትልቅ ሀሳብ ነው። እንግዲህ ከሰማይ ጥሪ ተካፋይ የሆናችሁ ቅዱሳን ወንድሞች ሆይ የሃይማኖታችን ሊቀ ካህንና ሐዋርያ የሆነውን ኢየሱስ ክርስቶስን ተመልከቱ ተብለናል። ሰዎች ወደ እግዚአብሔር እንዲያዩ ነውና ምናልባት ተጨማሪ ነገር በአንተ ላይ ነው ተጨማሪ ያደረገው። እንደው ወደ ዶክተር ልምጣ። ውይይታችንን እያጠናቀቅን ነው። ወደፊት ቤተ ክርስቲያን እንግዲህ ይህን ነገር ጀምራለች። መንጋችንን እንጠብቅ፣ ከእግዚአብሔር በቃሉ ከክርስቶስ የተሰጠንን አደራ እንወጣን ያለችው ቤተ ክርስቲያን ግን አሁን እንግዲህ ብዙ የተነቃነቀ ነገር አለ። ጥሩ ነው፣ ይሄ ነው የተፈለገውም። ምክንያቱም በዚህ ውስጥ አሁን የመጥራት ያልገባው እየገባው የሚሄድበት ሂደት አለ። ቤተ ክርስቲያን ወደፊት ምዕመናንን ለመጠበቅ በዚህ አቋም አሁን በጀመረችው እንቅስቃሴ ምንድን ነው ለማድረግ የታሰበው ነገር እንደ ቤተ ክርስቲያን? እንግዲህ እንደ ቤተ ክርስቲያን እኛ አስተምሯችንን አሁን የጀመርነው አጠናክረን እንቀጥላለን። ይሄን መጽሐፍ እስከታች እስከ አጥቢያ ድረስ እንዲደርስ ነው የምንፈልገው። ትሬነሮች ትሬን እያደረግን እነሱ ሄደው ደግሞ እስከ አጥቢያ እንዲያደርሱት እንፈልጋለን። በተቻለ መጠን አባሎች ሁሉ በየቤታቸው ቢኖር እና ቢያነቡት ተረድተው ዝም ብሎ ቃለ ሕይወት መሪዎች መግለጫ ስላወጡ ሳይሆን ቃሉ ስለሚል ብለው እንዲከተሉ ያንን አጠንክረን ማስተማር አለብን። በዚህ አጋጣሚ መጋቢዎች፣ የቤተ ክርስቲያን መሪዎች በየትኛው መዋቅር ያሉ ሁሉ ይህንን የመወጣት አደራ እንዳለባቸው ለማሳሰብ እፈልጋለሁ። አንድ ነገር ማሰብ ያለብን ባለፈውም ኢንተርቪው ላይ ተናግሬዋለሁ። ሐዋርያትን እና ነቢያትን አንሾምም፣ በመድረካችን እንዲያገለግሉ አንፈቅድም ብለናል። ግን ያ ማለት ምዕመኑን ጠበቅን ማለት አይደለም። ቅድም እንዳልኩት ኦልሬዲ በሚዲያው በምኑ ሳቹሬት አድርገውታል። እኔ አንዳንዴ ደነግጣለሁ። አንዳንድ ቦታ ስገባ ሰዎች ቤት በጣም ማቹር የሆኑ ሰዎችን ቤት ተከፍቶ ማያቸው ቻናሎች ያስደነግጡኛል። እነዚህ በጣም የሳተ መንገድ እንትን የሚሉ ሰዎችን ሁሉ በቃ ቁጭ ብሎ ሲያይ የሚውል ህዝብ አለና ብዙ ነብይ ነን የሚሉ አሉና ቤተ ክርስቲያን ባትሾምም እንትን ባትልም ያ ነገር በቂ ነው ብለን አናስብም። እኔ ከሐሰት ትምህርት ነገም ሌላ አዳዲስ ሐሰት ትምህርቶች ሊመጡ ይችላሉ። መከላከያው አገልጋዮች፣ መጋቢዎች፣ ሽማግሌዎች፣ መሪዎች ህዝቡን አስታጥቆ ወደ ማቹሪቲ ማድረስ ነው። ቅድም እንዳ የኤፌሶን 4 ላይ እኮ ያለው በትምህርት ነፋስ ወዲና ወደዛ የማይወዛወዝ መሰረቱን የሚያውቅ የጠበቀ ምዕመን ካላፈራን በስተቀር ከሌ አንሾምም ከሌ መድረካችን አይመጣም በማለት የሚቆማ ዘመኑ ለዛ የተመቸ አይደለም። ዘመኑ በሚዲያ ሳቹሬት አድርጎታል አየሩ። ስለዚህ እዛ ደረጃ ምዕመናችንን የማድረስ ትልቅ ስራ አለብን በጣም። ስለዚህ የስነ መለኮት ትምህርት ቤቶቻችን፣ ባይብል ስኩሎቻችን ሁሉም ይህን ኃላፊነት ተረባርበን መወጣት አለብን፣ ምዕመኑን የማብቃት ነገር። ሌላው አሁን ስለ ነቢያት ትንቢት የሚናገሩ አሁን በዚህም በዛም ይመጣሉ። እነዚህንም ዝም ብሎ የሚሰማ ሰው ኢቫሉዌት ማድረግ መቻል አለበት። አንደኛ አንዳንድ የሚባል ነገር አለ። ለምሳሌ ከሌ
የሐሰተኛ ነብይ ነው ይባላል። ግን እኮ ሰው በሱ አገልግሎት ሰዎች ጌታን ይቀበላሉ፣ እውነተኛ ነው የሚሉ አሉ። እና እሺ አንዳንዴ ተደድረው የሌላ ሃይማኖት ልብስ ለብሰው ሁሉ ሲቀበሉ ሁሉ በቲቪ ይታያል። ግን መጠየቅ ያለብን ምን አይነት ወንጌል ነው የሰበከው የሚለው መጠየቅ አለበት። እንዴ አንተ ትበለጽጋለህ፣ እንትን ይሰበራል፣ ሀብታም ትሆናለህ፣ ምናምን ጌታ ይሄን ያደርግልሃል ብለው ተኮልኩሎ ሊመጣ ይችላል። ግን ያ ነው ወይ ወንጌሉ? ወንጌሉ ምንድን ነው የሚለው? የሚሰበከው ወንጌል ሐዋርያው ጳውሎስ እኮ ገላትያ ምዕራፍ 1 ላይ እኛ ከሰበክንላችሁ ወንጌል ሌላ ቢሰብክ መልአክም ቢሆን እኛ ራሳችን እንኳን ተመልሰን ሌላ ወንጌል ይዘብ የተረገመ ይሁን ነው የሚለው። ስለዚህ ወንጌል ስም የሚመጣው ሁሉ ወንጌል አይደለም። ኢየሱስ ብሎ ኢየሱስ ጌታ ነው እያለ በመሃል የሚለው ሁሉ እውነተኛ ኢየሱስን የሚያከብር አይደለም። እነዚህ ነገሮች ሊያታልሉን አይገባም። ጌታ ኢየሱስ ክርስቶስ አንዱ ሲፎክር ነበር። ይሄ ትምህርት እየዞሩ ትምህርት ተምረው ያሉ ሰዎች ናቸው። አጋንንት ማንጫጫት ነው እንጂ ምናምን ዋናው ምልክት ሁሉ ይላል። እንዴ በስም አጋንንት አላወጣንም ወይ በስም ታምራት አልሰራንም ወይ እላቸዋለሁ፣ ከቶ አላወቅኳችሁም እላቸዋለሁ አለ ጌታ። ስለዚህ ይሄ አጋንንት ዚናዛ እንትን አለና ሰው ጌታን ተቀበለ የሚባለው ነገር ሁሉ ክሊር በጣም በጥንቃቄ መታየት አለበትና ምንድን ነው የተሰበከው ወንጌል? ምን ብሎ ተሰብኮ ነው? ኢየሱስ ክርስቶስ ሰው ኃጢአተኛ እንደሆነ ለኃጢአቱ ተጸጽቶ በኃጢአቱ ሞት እንደፈረደበት አምኖ ለእኔ አዳኝ ብቸኛ መንገድ ኢየሱስ ክርስቶስ ለእኔ ሞቶልኛል ብሎ የክርስቶስን የመስቀል ሥራ ገብቶት ሕይወቱን ለጌታ ሰጥቶ ዓለምን ክዶ ለጌታ ኖራለሁ ብሎ ጌታ ኢየሱስ ክርስቶስን በልብ ወንጌል የሚባለው የክርስቶስ ሞትና ትንሣኤ ያ ወንጌል ስንቱ ቦታ ነው የሚሰበከው? ሪሊ አሁን ኤንፋሲሳቸው እነዚህ ሰዎች የሚይዙት መድረክ ይህን ወንጌል ነው የሚያጎሉት ወይስ ሌላ ነገር ነው የሚያወሩት? ስለዚህ ወንጌል ብለው ሊመጡ ይችላሉ። ኢየሱስ የሚለውን ስም እዚህና እዛ ሊጠቅሱ ይችላሉ። አጋንንት ምናምን አንጫጫን ምናምን ብለው እንትን ሊሉ ይችላሉ። እነዚህ ነገሮች ሁሉ ግን የእውነተኛ መንፈሳዊነት ምልክት አይደሉም። እና ትንቢት ተናግረው አንዱን ስሰማው ነበርና ኧረ በጣም የሞተችዋን ሴትዮ አለች ብዬ ትንቢት ተናግሬ በኋላ ለሞታ ተገኘች ምናምን እያለ ይስቃል። እሱ ግድ የለውም። ገብተዋል። አንደኛ ሐዋርያዎችም ስለሆኑ የሚጠይቃት ተጠያቂ ምናምን የለም እንጂ ሐሰት ትምህርት የተናገረ ሰው እኮ ከዛ በኋላ 2 3 4 እንደዚህ ሰውን ያሳተ ሰው እስቲል በዛ አገልግሎት እንዴት ነው የሚቀጥለው? የሐሰተኛ ነብይ ተብሎ እኮ መቀጣት ያለበት ከመድረክ መውረድ ያለበት ሁሉ እንደፈለጉ ትንቢት እየተናገሩ እንደፈለጉ እያጭበረበሩ ውሸት እየተናገሩ ኢንፎርሜሽን ሰብስበው ምናምን እየወጡ ይቀጥላሉ። አካውንታቢሊቲ ያስፈልጋል። ቤተ ክርስቲያን የምትመራበት ይሄ ቃለ ሕይወቶችም ውስጥ ሊገባ የሚችል ነው፣ ውጭ ያሉትም ቢሆኑ። ስለዚህ ሁሉን መመርመር በጣም አስፈላጊ ነገር ነው። የሚሰበከው ወንጌል እውነተኛ ወንጌል ነው ወይ? አንዳንዴ ትንቢት ተናግሮም በብሉይ ኪዳን እንደሚናገረው ተናግሮ ትንቢቱን ቢፈጸም እንኳን ከተፈጸመ በኋላ እንኳን ሌላ ነገር ከጌታ ዞር የሚያደርግ ነገር ካወራ ሰውየው ሐሰተኛ ነው። የጌታ ሰው ከሆነ እንደሱ አይደለም። አሁን ሰሞኑን በዚህ እንትን በጣም አንዱ ሲተነትን ቤተ ክርስቲያን ሆነው ሐዋርያ ነቢይ ተብለው በጥንቆላ መንፈስ የሚሰሩ ጠንቋይ ጋር የሚሄዱ አለ ብሎ ራሱ ሲተነትን ሁሉ ሰምቻለሁ። እንግዲህ ኢማጂን ቤተ ክርስቲያን ውስጥ ሆኖ ሐዋርያ ነቢይ ተብለው ከጠንቋይ ጋር ከአጋንንት ጋር ሌላ አፍሪካ ሀገር ሁሉ እየሄዱ የሆነ ነገር እያስደረጉ የሚመጡ የቤተ ክርስቲያን የተባለ መድረክ ላይ የሚቆሙ ሰዎች ያሉበት ዘመን ላይ ነው ያለ ነው። ስለዚህ እነዚህ ነገሮች በጣም መጠንቀቅ ያለብን ጊዜ ነው እና ለቤተ ክርስቲያን ግድ የሚላቸው የቤተ ክርስቲያን መሪነት አደራ ያለባቸው ሰዎች እነዚህ ነገሮች እንደ ቀላል አይተው ማለፍ ያለባቸው አይደለም። የእግዚአብሔርን ቤተ ክርስቲያን የመጠበቅ ኃላፊነትና ግዴታ አለብን። ስለዚህ እነዚህን ደጋግመን ማሳሰብ ነው የኛ ኃላፊነት፣ ማስተማር ነው። የተማሩም ሰዎች ወስደው ለሚቀጥለው ማስተማር ነው። አስተማሪዎች መጋቢዎችም ባይሆኑ እህቶቻቸውን፣ ቤተሰቦቻቸውን በእነዚህ ነገር እየተታለሉ ያሉትን ሰዎችን ማስተማር ነው። በጣም የብዙ ሰው ሕይወት ተጎድቷል። በጣም የብዙ ሰው ከጌታ ቤት እንዲወጣ ሆኗል። ትንቢት ተተንብዮለት ሳይፈጸም ሲቀር
ያ ነቢይ ዋሸኛ ውሸተኛ ነቢይ ነው ሳይሆን የሚሉት ጌታ እንደዚህ ብሎኝ ሳይፈጽምልኝ ቀረ ብሎ አኩርፎ ቤቱ የሚቀራል። በጣም በጣም የብዙ ሰው ህይወት እያመሰቃቀሉ ነው። እና ደግሞ ሰፈር ለሰፈር የሚሽሎኮሎኩ ናቸው አሁኖቹ ነቢያት። በቃ እንትን አንዱ የቤተ ክርስቲያን መሪ ምን አለ፣ እሱ እኮ ትልቅ ቦታ ያለ መሪ ነው፣ ግን ቤቱ ገብቶ ነቢይ እዛ የሚተነብዩ አለ። እሱ ወጣ ሲል ገብቶ የሚተነብዩ አሉ። ቤት ለቤት የሚዞሩ ትንቢት እናገራለን የሚሉ አሁን በስልክ በዋትሳፕ እግዚአብሔር እንዲህ ይላችኋል እያሉ መጀመሪያ ብር አስገቡ የሚሉ የመጨረሻ እኮ የከፋ አመፅ የሚካሄድበት ነው በዚህ ስም። ስለዚህ እነዚህ ነገሮች ላይት ሊያይቶ ማለፍ እንደ ለጌታ ቃል ሲሪየስ ለሆነ ሰው አገልጋይ በጣም ከባድ ነው። እነዛ ቢንጫጩ አይገርምም። እንጀራቸው ነው፣ ቢዝነሳቸው ነው፣ ገቢያቸው ነው፣ ኑሯቸው የተመሰረተ ስራ አይሰሩም። ይህንን እያደረጉ የሚኖሩ ሰዎች በዛ ላይ ኑሯቸውን የመሰረቱ ሰዎች ናቸው። ግን ቤተ ክርስቲያን በገዛ ደሙ የዋጃ የክርስቶስ ደም የፈሰሰለት ህዝብ ነው የምናገለግለውና ይህን ህዝብ ለአውሬ አሳልፈን ስንሰጥ በጣም 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 ከባድ ኃላፊነት ስለሆነ ይህን እያሳሰብን እያስተማርን እንቀጥላለን። ቤተ ክርስቲያናችን ያሉ መሪዎችም ሁሉ እኔ ዋናው እንግዲህ ኃላፊነታችን የተሰጠንም ኃላፊነት በቃለ ሕይወት ስለሆነ ስለ ቃለ ሕይወት ነው የምናወራው እንጂ እኔ ማምነው በጌታ በኢየሱስ ክርስቶስ አምኖ የዳኑ ሁሉ የክርስቶስ እውነተኛው ቤተክርስቲያን አባል የሆኑት ሁሉ ጉዳይ ይመለከተናል። ወንድሞቼ እናቶቼ ናቸው። ጌታ ሲያይ አንተ ቃለ ሕይወት አንተ ምናምን አይልም። እውነተኞቹን ከሐሰተኞች ይለያል እንጂ። ስለዚህ እነዚህ ኮንሰርኖቻችን የኛ ቃለ ሕይወት ስለሆነ ስለ ቃለ ሕይወት እናወራለን እንጂ ሌሎችም ቤተ እምነቶች እነዚህ ነገሮች ሲሪየስ ሊያይተው አብረን የምንሰራበት ሁኔታ ቢኖር ብንተጋገዝ እንዲህ ልቅ የሆነውን ነገር መስመር ብናስ በሁሉ ነገር ላንስማማ እንችላለን። ግን እንዲህ አደገኛ በሆኑ ጉዳዮች ላይ የጋራ አቋም የጋራ ትምህርት እየሰጠን ብንቀጥል ጥሩ ነው። አሁን የቤተ ክርስቲያናችን አቋም ሐዋርያትና ነቢያትን መድረክ አናስይዝም እንጂ ከሌሎች ቤተ እምነቶች አገልጋዮችን አንጋብዝም አላልንም። ያ ይቀጥላል። ግን ስንጋብዝም እውነተኛውን ቃሉን የሚያስተምሩ ንጹህ የሆነ ጸጋቸው በትክክል ከእምነታችን ጋር የሚገናኘውን እየመረጡ ነው እንጂ ዝም ብሎ ለማንም የተከፈተ መድረክ እንዲኖረን አያስፈልግም። ድርሻ ያላቸው ፕሮፐርሊ ቃሉን በትክክል የሚያስተምሩ። ሌላ ግን ማለት የምፈልገው ቃለ ሕይወትም ሆነው የቃለ ሕይወት አገልጋይም ሆነው ከሌሎቹ ውጭ ካሉት ያልተናነሰ የሐሰት ትምህርት የሚረጩ የሚያስተምሩም ሰዎች እኛው መሀል ይኖራሉ። እነሱ እኛው መሀል ያሉትን መምከር፣ መገሰጽ፣ ማስተካከል ካስፈለገ ደግሞ ከመድረክም ከአገልግሎትም እያገዱ ስርዓት ማስያዝ ደግሞ ኃላፊነታችን ነው። ቃለ ሕይወት አገልጋይ ስለሆነ ሴፍ ነው፣ ከቃለ ሕይወት ውጭ ብቻ ነው ያለው የሚል እምነት የለንም። ምክንያቱም ብዙ ነገሮች ሰርገው ስለገቡ ቤታችንም የማጽዳት የማጥራት ሰዎችን ከስህተታቸው መመለስ በፍቅር በመምከር በማስተማር ከሌላ የምናመጣቸውም መዝነን ማየት ኃላፊነታችን ነው። ይህንን እየሰራን እንቀጥላለን። ቤተ ክርስቲያን መቼም ቢሆን ኢቭን ሐዋርያት ገና የመጀመሪያዋንም ቤተ ክርስቲያን ስናይ አብዛኛዎቹ መልእክቶችም ስናይ የተጻፉት ሐሰተኞችን ለመቃወም ነው። ጳውሎስ ራሱ የሚታገለው ግብግቡ ይሁዳን፣ ሌሎች መጽሐፎች በቃ እኔ እንደውም ለእንትን ልጽፍላ አስቤ ኮንሰርን ይሁዳ ላይ ነው አይደል? ይሄ ነገር የሐሰተኞች ነገር ስላንገበገበው ስለሱ መልእክቱን ሁሉ ይጻፈበታል። እና የነበረ ነው ያለ ችግር ነው፣ ይቀጥላል። ይሄ እኛ ደግሞ መንጋውን የመጠበቅ ፕሮቴክት የማድረግ የማስተማር ኃላፊነታችን ይቀጥላል። ጌታ እስከሰጠን አቅም እስከሰጠን እድሜ ድረስ ከኛም በኋላ የሚመጣውም ትውልድ አባቶቻችን ይህን ወንጌል አደራ ጠብቀው እንዳስረከቡን እኛም ወንጌል ሳይበረስ ሳይከለስ የሚቀጥለውን ትውልድ ማስረከብ ኃላፊነት አለብን። ለዚህ እንድንተጋ እኛም ያንን እያሳሰብን ለመትጋት ይሄ ነው እንግዲህ ከዚህ በኋላ እንሰራለን ብለን የምናስበው። የቤተ ክርስቲያን አመራርም በጣም ልዩ ትኩረት ሰጥቶት ከችግሩ አሳሳቢነት ጋር ተመጣጣኝ የሆነ አካሄድ ነው እየተካሄደ ያለውና ጥሩ ምላሽ ነው የሰጠኝ። ምናልባት ፓስተር ወደፊት መሰራት ባለባቸውም ነገሮች ላይ ወይም ቀረ በምትለው ነገር ላይ ያለህን ሀሳብ ደግሞ ብትነግረን። ለጊዜው አይ ቲንክ
አቅጣጫ ለማስያዝ ዛሬ በተወያየ ነው ትክክለኛ በቂ አቅጣጫ ያለ ይመስለኛል። ግን እኔ ያው የቤተክርስቲያኒቱ አገልጋይ ነኝ። ሁሌም የመጽሐፍ ቅዱስ ተማሪ ነኝ። ስነ መለኮት አስተማሪ ነኝ። በቤተክርስቲያን ደግሞ በመጋቢነትም አገልግዝም የቴዎሎጂ ካሊ ብቻ ሳይሆን በመጋቢ አንግልም ማየት ያስፈልጋል። ከእንትን ልጀምር። አንድ እንግዲህ ነብይ ተብዬ ሰው ቅድም በብሉይ ኪዳንም ሐሰትን የተናገረ ሰው ይወገራል በድንጋይ። ዘዳግም ማየት እንችላለን። ያ መስፈርት አልተቀየረም። በአዲስ ኪዳንም አልተቀየረም። የተቀየረው ዛሬ በድንጋይ አንወግድም ነው እንጂ ማስወገድ እንችላለን። ትምህርት የሚያስተምሩት ደቡብ አፍሪካ ነው ትዝ ይለኛል። አንድ አገልጋይ ሄዶ እንግዲህ ነብይ ተብዬ ነው ከኢትዮጵያ ነው ሄደውና ይሄ በሚዲያ ላይ ሁሉ ሰዎች ያቀረቡት ነው። በብዙ አይነት ነገር ውሸቱ በጣም እንትን ያለ ነው እና ኢትዮጵያውያንና ኤርትራውያን በአንድ ስቴዲየም ላይ በቃ ከዛሬ ጀምሮ ሞት የለም አለ። አትሞቱም ብሎ እንደውም ሜዳው ላይ እንትን ዘይት እንዲህ እየረጨ ነው የተናገረው። አትሞቱም የስጋ ሞት ነው። የስጋ ሞት በቃ አትሞቱም። እንግዲህ ደቡብ አፍሪካ ውስጥ ብዙ ኢትዮጵያውያን ሰዎች ይሞቱ የለ። ከዛ ሞት ቀረ። በቃ አትሞቱም፣ አስከሬናቸው ወደ ኢትዮጵያ አይመጣም ምናምን። ከዛ በዚያን ጊዜ ደቡብ አፍሪካ ውስጥ የአፍሪካ መሪዎች የሆነ ስብሰባ ነበር ካልተሳሳትኩኝ። የኛ የቀድሞ ፕሬዝዳንት ክብርት ሳህለወርቅ ነበሩ። ልክ እሱ ይሄን ተናግሮ በመጣበት ኢትዮጵያና ኤርትራውያን ሞቱ። እሳቸው እንደውም ከፕሬዝዳንቱ ከደቡብ አፍሪካ ጋር ከስብሰባቸው ወጣ ብለው በዚህ ጉዳይ ተነጋግረዋል ካልተሳሳትኩ። ግን እሱ አገልጋይ መጣ ኢትዮጵያ ውስጥ አልተወገረምም፣ ከቸርችም አልተወገደም። ይሄ አንድ ምሳሌ ነው እንጂ በጣም ምሳሌ ነው። ያ አገልጋይ አሁን ወንድም በሉኝ እያለ ነው። እዚህ ጋር ለቃለ ሕይወት ምእመናን የምናሳስበው አሁን ደግሞ እየተከታተላችሁ ከሆነ ይሄ ሐዋርያ የሚባሉት ወንድም እከሌ አገልጋይ እከሌ ብለው በየፖስተሩ እየለጠፉ ነው። ግን ስራቸው ሌላ ነው እና አሁን ከዚህ በኋላ ሐዋርያ የሚለውን አውጥተው ወንድም እከሌ አገልጋይ እከሌ እያሉ መምጣት ጀምረዋል። ምክንያቱም ባለፉት 3 ዓመታት እኔ በጣም እከታተላለሁ። አሁን በሚዲያው ላይ በዚህ በሐሰተኛ እንትን ላይ በጣም ነው የሚከታተለውና ስለዚህ ድሮ ሐዋርያ ነብይ የሚባሉት ከዚህ ውጊያ በሚዲያው ላይ እነን ለእውነት የሚዋጉ ሰዎች ውጤት እያመጣ ነው። በነገራችን ላይ የኛ ትግል ብቻ አይደለም። ስለዚህ አሁን ምን እያሉ ነው? አሁን ስማቸውን ወንድም እከሌ ወይም ደግሞ አገልጋይ እከሌ እያሉ እየመጡ ነው። የአካሄድ ለውጥ ነው እንጂ የአስተምሮ ለውጥ አይደለም። ስለዚህ የቃለ ሕይወት ምእመናን በዚህ ጉዳይ በጣም መጠንቀቅ አለባቸው። ምን መደረግ ነው ያለበት ነው? አሁንም ቤተክርስቲያናዊ ብቻ ሳይሆን ምን ልናደርግ የሚገባው ነገር መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስ ምን ይለናል? ወንድሜ ሲሞን የሚያውቀው እኛ የምናገለግለው አንድ አገልግሎት አለ። አይ ቲንክ የሱም የኔም ሸክም ነው። ሰባኪዎች የእግዚአብሔርን ቃል በተገኘ አጋጣሚ ሁሉ የእግዚአብሔርን ቃል የሚሰብኩ ሰባኪዎች ወይም ደግሞ ይሁድ ደግሞ ፑልፒቱን በቀኝ ይዘው የእግዚአብሔርን ቃል የሚሰብኩ ሰባኪዎች የእግዚአብሔርን ቃል ብቻ መስበክ እንዳለባቸው ምእመናንን ወደ እግዚአብሔር ፍጹም ሙላት የሚያደርስ መንፈስ ቅዱስ የሚጠቀምበት የእግዚአብሔር ቃል። ለምሳሌ እኛ እኮ በሌላ ቋንቋም ነው ስለወደፊት በደንብ በስፋት ቴዎሎጂውን የምናብራራው። ዛሬ ነቢይ የለንም ሐዋርያ የለንም እኮ የሚለው አዲስ መገለጥ እኮ ከሰማይ የሚያመጣ ሰውዬ የለም ነው። ለምን? ከሚልኪያስ እስከ ሙሴ እኮ እስከ ሚልኪያስ የነቢያት መጽሐፍ እኮ መገለጥ ሰጡን። ሐዋርያት ከማቴዎስ እስከ ዮሐንስ ራእይ እኮ መገለጥ ሰጡን። እኔ እንደውም አንዳንዴ ኢቲሲም ተማሪዎችን ሳስተምር የተለያየ ቦታ ሲናገር ለሰባኪዎች ሁሉ ሲናገር ይሄን 66ቱን እስቲ መጀመሪያ ሰብከን እንጨርስና ጨርሰናል ጌታ ሆይ እስቲ አዲስ መገለጥ ስጠን በሉ ይላሉ። አንዳንድ ጊዜ በእንባ ነው የሚናገረው። ይሄ የእግዚአብሔር ቃል በቂ ነው። እግዚአብሔር መጽሐፍ ቅዱስ ሰጠን። ለምሳሌ ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ለድነትም ይናገራል መጽሐፍ ቅዱስ የእግዚአብሔር ቃል። የእግዚአብሔር ሰው አንተም እኔም አማኞች ሁሉ ማለት ነው
ፍጹም እና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ይጠቅማል። በቃ ለእምነታችን፣ ለትምህርታችን፣ በየዕለቱ ለምንኖረው አኗኗር ከእግዚአብሔርም ጋር ከሰዎችም ጋር ለምንኖረው ኑሮ የእግዚአብሔር እስትንፋስ ያለበት መጽሐፍ ይላል ጳውሎስ በቂ ነው ይላል። ከዛ ልክ ምዕራፍ 4 ላይ ይሄ በቂ የሆነውን ሌላ ነገር አትጨምር እሱን ብቻ ስበክ ይላል። ምዕራፍ 4 ቁጥር 2 ላይ ቃሉን ስበክ በጊዜውም አለጊዜውም ጽና ፈጽመ እየታገስ ይላል። ይሄ አገልግሎቱ ከባድ እንደሆነ ሲነግረው ቁጥር 3 እና 4 ይህንን የማይሰሙበት የእውነተኛውን የእግዚአብሔርን ቃል ትምህርት የማይሰሙበት ጊዜ ይመጣል። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1 ላይ በመጨረሻው ዘመን በጣም ክፎች እንደመጡ የአጋንንት ትምህርት እያደመጡ ይላል። ይሄ ሁለተኛው ደብዳቤው ነው ከእስር ቤት የተጻፈው። ይህን የማይሰሙበት ጊዜ ይመጣል። ለራሳቸው ቅድም ስሙ እንዳለው አስተማሪዎችን ያከማቻሉ። ከዛ ይሄ አስተማሪዎችን የሚያከማቹ ሰዎች ብዙ ናቸው። ለእውነት የሚቆሙ ደግሞ ጥቂቶች ናቸው። ለዚህ ነው መታለል የለብን ሰባኪዎች። እኔ እውነት ከልቤ ነው የምናገረውና መጋቢዎች፣ ወንጌላውያን፣ የቤተክርስቲያን ሽማግሌዎች የእግዚአብሔርን ቃል ብቻ ስበኩ። ይሄ ነው ሰውን ነፃ የሚያወጣው። ይሄ ነው ሰውን አይን የሚያበራው። ዲዘርኒመንት የሚመጣው በመንፈስ ቅዱስ። አሁን ከጸጋ ስጦታዎች አንዱ ዲዘርን መለየት ስጦታ ነው አይደል? በምንድን ነው የምንለየው? ነው በእግዚአብሔር ቃል ነው የምንለየው። ስለዚህ እኛ ነቢያት የለም አገልግሎቱ አለው እኮ ስንል የእግዚአብሔርን ቃል እያስተማሩ በይሁድ ስብከት ይሄ ጸጋው ያላቸው ሰዎች እኮ መጽሐፍ ቅዱስን ሲሰብኩ ትንቢት እየተናገሩ ነው፣ እየገሰጹ ነው፣ እየመከሩ ነው። ይሄ ጸጋ ያላቸው በሰባኪዎች ውስጥ በዘማሪዎች ውስጥ አሉ ማለታችን ነው እንጂ አዲስ መገለጥ ከሰማይ እየተገለጠ እየተነገረ ኦዲቤል ልክ ሐዋርያትና ነቢያት እንደተጠቀመው ይናገራል ማለታችን አይደለም። የእግዚአብሔር ቃልን በመስበክ በማስተማር ጋይዳንስ በመስጠት እኔ እንደ መጋቢ ይሄ በአገልግሎቴ አውቃለሁ። ለሰዎች ሲጸልይ ጋይድ ሳረግ እግዚአብሔር መልእክት ይሰጣል፣ ጋይድ አረጋለሁ። ስለዚህ ይሄ አፈጻጸሙን በሚመለከት እንትን አለ አገልግሎቱን እንጠቀማለን ስንል እንደዛ ማለታችን ነው ብሎ ሰዎች የተጣመመ ነገር እንዳይረዱ ማለት ነው መጠንቀቅ ያለብን። ይሄን የእግዚአብሔርን ቃል መስበክ ነው። ይሄንን የእግዚአብሔርን ቃል ሐዋርያ ዮሐንስ ብቻ ጳውሎስ ብቻ ነው የምናገረው? ጴጥሮስ ምን ብሎናል? ሁለተኛ ጴጥሮስ ምዕራፍ 1 ላይ ከእርሱም ይልቅ እጅግ የጸና የትንቢት ቃል አለን ይላል። ከእርሱም ይልቅ ያለው ምንድነው? ሰዎች የሚፈልጉት ተአምራት፣ ድንቅ፣ ደመና ምናምን ኢላይ ክብር ምንድነው? የእርሱን ግርማ አይተን ብሎ ያለው በማቴዎስ ወንጌል 17 ላይ በማርቆስም ላይ ተጠቅሷል። ኢየሱስ ክርስቶስ ወደ ተራራ ወጥቶ ማለት ነው። ከዛ ሙሴ ኤልያስ መጡ አይደለም? ከዛ ያዕቆብ ጴጥሮስና ዮሐንስ ነበሩ። ከዛ ያንን ነው ጴጥሮስ ያንን ነው የሚናገረው። ከሱ ይልቅ ሲል እርሱ ኢየሱስን እያለ አይደለም። ከኢየሱስ የሚበልጥ ቃል አለን ሳይሆን እዛ ከነበረው ይሄ በደመና ከተገለጠው ክብር ከኢቨንቱ ከሱ የሚበልጥ የጸና ይላል። ፍጹም የሆነ ምን አለን? የትንቢት ቃል አለን። መጽሐፍ ቅዱስ የእግዚአብሔር ቃል የእግዚአብሔር ትንቢት ነው። የትንቢት ቃል ይሄ በእጃችን አለ። ስለዚህ አገልጋዮች በተለይ እኔ ትኩረት አድርጌ የምናገረው እንደኔ ከመጽሐፍ ቅዱስ እድሉ እግዚአብሔር ሰጥቶን ከመጽሐፍ ቅዱስ ትምህርት ቤቶች የተመረቅን ሄርሜኔቲክሱን የተማርን ስነ አፈታቱን የተማርን የምናውቅ ኑሮ ስለጎደለን ሌላ ነገር ስለጎደለን ሌላ ነገር ሙከራ ውስጥ የገባን አለን። ወደ እግዚአብሔር ቃል መተን ለእግዚአብሔር ቃል ታማኞች ሆነን ፑልፒታችንን ዋጅተን ቃሉን ብቻ እንስበክ። ስለዚህ ምእመናን የእግዚአብሔር ቃል በሌላ ቋንቋ ምግብ ነው። ምግብ ይሄን በጥንቃቄ ጋግረን ህዝባችን ብሎ እንዲያገሳ ይሁድለት መጥቶ በጩኸትና በምናምን ሰምቶ እንዳይሄድ መጽሐፍ ቅዱሳችንን በመደዳ እያስተማር
ህዝባችንን በእግዚአብሔር ቃል ማጥገብ አለበት። የእግዚአብሔር ህዝብ በእግዚአብሔር ቃል መጥገብ አለበት። በተለያዩ እንትኖች እኛም ተሳስተን እናውቃለን። ነገር ግን እግዚአብሔር አይኖቻችንን ከፍቶ እኔ አሁን መጽሐፍ ቅዱስን እንዴት እንደሚተረጉም የሰዎችን ስም መጥቀስ ብንጠቅስ አስተማሪዎቻችንን ብንጠቅስ ምንም ማለት አይደለም። እኔ ኢቲሲ ነው የመጀመሪያ ባችለር ዲግሪ ነው የሰራሁት። ሄርሜቲክስን አፈታትን ያስተማረኝ ዶክተር ፍሬው ነው። ሄርሜቲክስ ሲማር እኔ ክላስ ውስጥ እያለቀስኩ ነው የሚማረው። ለምንድን ነው? ስንት ነገር አበላሽቻለሁ። ስለ ስነ አሰባበቅ ያስተማረኝ ዶክተር ሲሞን ነው ሆሜሌቲክስ ያስተማረኝ። ከዛ በኋላ ኮምፕሊትሊ ቀየርኩ ማለት ነው። ከዛ በሌላ የትምህርት ዝግጅት ደግሞ ሄድኩኝ። እግዚአብሔር በተጨማሪ አስተማረኝ። ስለዚህ ለቃሉ ስብከት ታማኞች መሆን አለብን። የመጀመሪያ እኔ ጥሪዬ የቃሉ ሰባኪዎች ሽማግሌዎችም ጭምር። ሽማግሌዎች ሁሉም መስበክ በቤተክርስቲያናችን አሰራር ሁሉም ሽማግሌ መስበክ እንኳን ባይችል መድረኩ ላይ ግን የሚቆሙት እውነተኛ ሰባኪዎች ናቸው አይደሉም የሚለውን ግን ማጣራት አለባቸው። ለምን? መንጋ መጠበቅ ስላለባቸው። አንደኛው የኔ ምክር እሱ ነው። ሁለተኛው ምክሬ ኦፍ ኮርስ መሪዎቻችንን ታዘን ይሄኛውን መጽሐፍ ወደ ታች ለማድረስ ሁላችንም መሳተፍ አለብን። ሁላችንም ተቋሞቻችን በሙሉ ይሄን አቋም ማወቅ አለባቸው። ሁሉም በቃ የቃለ ሕይወት የተባለ ተቋም የትምህርት ተቋማች ኢቭን 40% የኛ የቃለ ሕይወት የሆነውም ኤግስትም ሙሉ በሙሉ የሆነ ኢቲሲም ሌሎች ኬሚሶች በቃ መጽሐፍ ቅዱስ ትምህርት ቤት ተምረው የመጡ የሚያስተምሩ ሁሉ በዚህ ጉዳይ ላይ ለማስተማር መረባረብ ያስፈልጋል። ሌላው ሶስተኛው እኔ ምእመናን የቃለ ሕይወትን ምእመናን እመክራለሁ። የቃለ ሕይወት ምእመናን በትዕግስት በሰፊ ልብ ይሄ አቋም ለቃለ ሕይወት ምእመናን የተነገረን በጣም በማስተዋል ሳይቸኩሉ ደግሞ መሪዎቻችንንም ደግሞ መስማት መጽሐፍ ቅዱስ ላይ አሁን ይሄም መጽሐፍ ቅዱሳዊ ነው። ዋኖቻችሁን ይላል መሪዎቻችሁን ስሙ፣ ታዘዙ፣ ስለ ስራቸውም አክብሯቸው ይላል። ምእመናችን በትዕግስት የመሪዎችን ትእዛዝ መሪዎችን ማክበር ሪስፔክት እኛ በላያችን ላይ የእግዚአብሔር የሰጠን መሪዎች ስለሆኑ የመሪዎችን አቋም ማየት ቆም ብሎ ማየት ማኘክ ከመቃወም በፊት ምንድነው ያሉት ለምንድነው ይሄንን ያሉት የሚለውን መሪዎቻችን ዕብራውያን 13 ይሄን ያዛል። አንደኛ ጢሞቴዎስ ማነው ይሄን ያዛል። አንደኛ ጴጥሮስ ይሄን ያዛል። ስለዚህ መሪዎቻችን ስለ ስራቸው እንድናከብር በተለይ በማስተማር የሚተጉ በመምራት የሚተጉትን እንድናዳምጣቸው እንድናከብራቸው ያዛል። ስለዚህ እኔ በጣም ጥንቃቄ ብስለትን ጥበብን ትዕግስትን ይፈልጋል። መጀመሪያው የመጽሐፍ ቅዱሳዊውን ዕውቀት ይጠይቃል። ቃለ ሕይወትን እንደሰማችን ቃሉ ምን ይላል? ቃሉ ምን ይላል ማለት ጥቅስ መጥቀስ ብቻ አይደለም። የራሳች ሄርሜቲክስ ጤናማ ሄርሜቲክስ ስነ አፈታትን የተከተለ ስብከት ቃሉ ምን ይላል? ቤተክርስቲያናችን የመጣችበት መንገድ እንዴት ነበር? አሁን መሪዎቻችን ያመጡት ነገር እንዴት ነው የሚለውን በጣም በከፍተኛ ትዕግስት ይጠይቃል። ሌላው መጨረሻው ጌታ ኢየሱስ ያለውን ጥቅስ ቃል ስለ ቤተክርስቲያኑ ልናገር። ጌታ እንዲህ ነው። ይሄ ቃል በቤተክርስቲያን አገልግሎት ተስፋ ሲያስቆርጥ በቤተክርስቲያን ጉዳይ ሁሌም ወደዚህ ቃል እሄዳለሁ። በማቴዎስ ወንጌል ለጌታ ኢየሱስ ምዕራፍ 16 ላይ ምን አለ? ቤተክርስቲያንን እሰራለሁ ብሏል። ቤተክርስቲያን የክርስቶስ ነው። ስለዚህ እስኪመጣ ድረስ ቤተክርስቲያንን እየሰራት ነው። by way of application ይሄ አሁን ቤተክርስቲያንን መስሪያ መንገድ ነው እየሰራ ነው። 6 ቢሊዮኑም ወደ ጌታ ይመጣል ብለን ለ6 ቢሊዮን ወንጌል እንሰብካለን። የክርስቶስ ኢየሱስን የቤዝዮት ስራውን ያመኑ በወንጌል በስብከት አገልግሎታችን ያመኑ ይድናሉ። የእሱ የሆነችውን ቤተክርስቲያን ይሰራል። በዓለም ሁሉ ባለችው ቤተክርስቲያን ውስጥ ጌታ እየሰራ ነው። ጌታ ቤተክርስቲያንን ይጠብቃል። ተስፋ መቁረጥ የለብንም። ከዛ ጋር ተያይዞ ከፍተኛ የሆነ ጸሎት፣ መደማመጥ፣ በአንድ መንፈስ በአንድነት መሄድ ያስፈልጋል። ጌታ አለ ለቤተክርስቲያኑ፣ ለቃለ ሕይወት ጌታ አለ፣ ለሌሎችም አለ ጌታ አለ። እኛን በታሪክ አጋጣሚ
በቃለ ሕይወት ቤተክርስቲያን ስለወለደን። ስለዚህ የቃለ ሕይወት ቤተክርስቲያን ባለፉት ዓመታት በብዙ አይነት ነውጥ የመጣች ቤተክርስቲያን ናትና ተስፋ መቁረጥ የለብንም። መሪዎቻችንም ተስፋ እንዳይቆርጡ እና ስለዚህ ጌታ ቤተክርስቲያኒቱን እየሰራ ነው። ከዛ ደግሞ የሚመናንም ሁሉ መሪዎች በየቦታ አለ ደግሞ በጸሎት ቤተክርስቲያኒቱን ይህን አገልግሎት መደገፍ ያስፈልጋል፣ አገልግሎችን መደገፍ ያስፈልጋል ይላል። በጣም ጥሩ ውይይት ነው ያደረግነው። እግዚአብሔር ይመስገን። እኔ ለቃለ ሕይወት ቤተክርስቲያን ምዕመናን በዚህ አጋጣሚ ማስተላለፍ የምፈልገው እኛ እንደ ቃለ ሕይወት ቤተክርስቲያን 100ኛ ዓመታችን ለማክበር በዝግጅት ላይ ነን። ዓመት ተኩል ገደማ ነው የሚቀረን። 100ኛውን ዓመት ስናከብር እኛ 100 ዓመት ሞላን ብለን ትልቅ ድግስ አድርገን ሴሌብሬሽን የምናደርግበት ያ ቢኖርም ዋናው ዓላማችን እሱ አይደለም። እግዚአብሔር ቢረዳን በአሁንና በ100ኛ ዓመት ጊዜያችን በቃ ቤተ ክርስቲያን ክርስቶስ ወደሚፈልጋት መልክ እንድትመለስ የተበላሸው ጎደፈው ነገሯ ተስተካክሎ መጽሐፍ ቅዱሳዊ የሆነ የክርስቶስ ሙሽራ ለክርስቶስ ምጽአት የተዘጋጀችን ቤተ ክርስቲያን ማዘጋጀት ላይ ነው እና አሁን በትውልድ ቅብብሎች ነው ቤተ ክርስቲያን እዚህ የደረሰችው። አሁን እኛ ያለን ነገ ደግሞ ሌላ ትውልድ ይረከባል እና ወንጌሉን ማዕከል ያደረገች በክርስቶስ ላይ የተመሰረተች ጌታ እስኪመጣ ድረስ ይህንን የማዳን ወንጌል በዓለም ዳርቻ ሁሉ የምታደርስ እና በእውነተኛው የወንጌል መሰረት ላይ የቆመች በሚለዋወጥ ዘመን የማይለዋወጠውን ወንጌል የምትሰብክ ዘመኑ ይቀያየራል። አሁን እነዚህ ቻሌንጆች እኮ ድሮ ያልነበሩ አሁን እየተቀያየሩ ይመጣሉ። ዘመኑ ሲቀያየር የማይቀየር ወንጌል ይዘናል። ይሄንን ወንጌል በታማኝነት የማድረስ ኃላፊነት አለብንና በአሁንና በ100ኛ ዓመት ለማክበር በምናደርገው ዝግጅት የኛ ጸሎት ምዕመኑም ሁሉ እንዲጸልየው የምንፈልገው ቤተ ክርስቲያናችን እንድትታደስ ወደ ቃሉ እንድትመለስ ይሄ የተደበላለቀ መልኳን ያጠፋው ድብልቅልቅ ያለው ነገር እንዲጠራ እውነተኛ የእግዚአብሔር ቃል ትምህርት፣ እውነተኛ አምልኮ፣ መጽሐፍ ቅዱሳዊ የሆነ ክርስቶስ ከፍ ያለበት ክርስቶስ ደምቆና ከፍ ብሎ የሚታይበት የእግዚአብሔር ቃል ጎልቶ የሚታይ ምዕመኑ ለእግዚአብሔር ቃል የተጠማ ቃሉን የሚኖር ሕዝብ ማፍራት ነው የምንፈልገው። ያ ከሆነ የሚቀጥለውም ጄኔሬሽን ያንን ይዞ እንዲቀጥል ስለሆነ ለ100ኛ ዓመት ስንዘጋጅ ስንጸልይም እግዚአብሔር ቤተክርስቲያናችን እንዲያድስ እግዚአብሔር ለሌሎችም ምሳሌ እንዲያደርገን የኛ መነቃቃት የቃለ ሕይወት ቤተክርስቲያን መታደስ ሌሎችም ወንጌላውያን አማኞችን ጥሩ ኢፌክት ይኖረዋል የሚል እምነት አለኝ። ሌሎችም ደግሞ ሲታደሱ ለኛ የሚተርፍ በረከት አለው። ይሄ ድብልቅልቁ የወጣ አመሰቃቅሎ ሰይጣን ቤተክርስቲያንን በዚህና በዛ እየተሽሎኮሎኩ እየገቡ ተኩላዎች መንጋውን መጫወቻ ሊያደርጉ የሚፈልጉትን በቃ ምንልበት በቃሉ ምንመክትበት በጸሎት ደግሞ ይሄ መንፈሳዊ ውጊያም ነው በቀላሉ ማናይበት። በዛም በኩል ያሉትን የሳቱትን እንዲጠፉ እንዲሞቱ ምናምን እርግማን አይደለም እኛ ያለን። እነሱንም ቢሆን በተቻለ መጠን በቃሉ አስተምረን መመለስ ነው ማቅናት ነው የምንፈልገው። ግን ደግሞ ፈጽሞ የማይመለሱ እንዳሉም ደግሞ እናውቃለን። ስለዚህ የማዳን የመታደግ ፖሲቢሊቲ በተለይኛ ውስጥ ያሉ የሳቱትን ሰዎች የመመለስ ኃላፊነታችን ቅድሚያ የሚሰጠው ነው። በዛ መንፈስ ሆነን እንድንሰራ እንድንተጋ ወንጌልን አሁንም እንድናስፋፋ እኛ ቤተክርስቲያናችን ከመስፋቱ አንጻር ነው እንደዚህ አይነት ነገሮችን እስከታች እስከ አጥቢያ ድረስ ወርደን ሁሉም ማየት ያልቻልነው ከትልቅነታችን አንጻር ነው። ያንን እያደረግን ግን ደግሞ ማደጋችንን አናቆም። ወንጌል ይቀጥላል። እኛ እንዳውም እያንዳንዱ አጥቢያ ሌላ አንድ አጥቢያ እንዲተክል እያንዳንዱ አማኝ የወንጌል ምስክር ሆኖ ሌላ አንድ ሰው እንኳን ወደ ጌታ እንዲያመጣ እያል ቤተክርስቲያን እድገቷ መቀጠል አለባት። በአፍሪካ ሀገር ብዙ ሚስዮናውያንን ልከናል። እስከ ኤዥያ ድረስ ብዙ አገሮችን እየላክን ነው። ወደፊት ደግሞ በጣም የበዙ ዓለም አቀፍ ሚስዮናውያን ለመላክ ሁሉ እየሰራን ነው።
ይቀጥላል ስራችን፣ ወንጌሉም ይቀጥላል፣ ያመኑትን ወደ ቤተክርስቲያን ማስገባቱ ይቀጥላል፣ ደቀ መዝሙር የማድረግ ስራ ይቀጥላል። በጸጋቸው እንዲያገለግሉ ኢኩዊፕድ ሆነው ፍሬያማ አገልግሎት እንዲሰጡ ማድረጋችን፣ በዚህ ሁሉ ስራችን ደግሞ አልቲሜት ግባችን ቃለ ሕይወት ትልቅ ሆነች ቃለ ሕይወት ምናምን የቃለ ሕይወትን ስም ማግነን አይደለም። አልቲሜት ጎላችን የእግዚአብሔር ክብር ነው። የዳነውም የተጠራነውም የምናገለግለውም ለእግዚአብሔር ክብር ነው። ያን እያደረግን እንድንቀጥል ይሄንን አደራ ለማለት ፈልጋለሁ። ቅድም እንዳልኩት ብዙ ግራ የገባቸው ምን ማለት ነው ስቲል የሚሉ ካሉ ገዝተው ያንብቡት። ይሄን መጽሐፍ እስከታች እስከምንችለው ድረስ እንዲሰራጭ እንፈልጋለን። ጠንቅቀው ያንብቡት። ጥያቄ ያለባቸው ካሉ ያልተመለሰ ነገር ካለ ይጠይቁ። እኛ ዝም ብሎ ተብለሃል የሚል አይነት አይደለም። ለቃሉ ሪስፔክት እስካላቸው ቃሉ የሚለውን የሚሰሙ ሰዎች እስከሆኑ ድረስ ይሄም በጣም ይረዳል የሚል እምነት አለን። ይሄ ጅማሬ ነው። በሌሎችም ጉዳዮች በጽሁፍም በማስተማርም እንመለሳለን። ይሄን ነው ማለት እንፈልገው። ውድ ሕይወት ቲቪ ቤተሰቦች እንግዲህ ሕይወት ወቅታዊ ዛሬ እጅግ ፍሬያማ ቆይታ እንዳደረገ ተስፋችን ነው። እናንተም ስትከታተሉ እንደነበረ የዛሬው የሕይወት ወቅታዊ ዓላማችን የኢትዮጵያ ቃለ ሕይወት ቤተክርስቲያን የዘመናችን ሐዋርያትና ነቢያት አገልግሎት በቃሉ ሲመዘን በሚለው መጽሐፍ ዙሪያ የተሰጠው መግለጫ ተከትሎ ከተለያዩ ወገኖች የተነሱ ጥያቄዎች ነበሩ። ግልጽ ያልሆኑላችሁ ነገሮች ዛሬ ደግሞ በተወሰነ ደረጃ ግልጽ እንደሆኑላችሁ፣ የቤተ ክርስቲያን አቋም ምን እንደሆነ እንደተረዳችሁ፣ ከተለያዩ ማደናገሪያዎች ራሳችሁን ገለል አድርጋችሁ በሚዛናዊነት እንድትመለከቱ የተሰጠ ማብራሪያ ነበረ። እንግዲህ ይህ መጽሐፍ አለ። መጽሐፉን ለኢትዮጵያ ቃለ ሕይወት ቤተ ክርስቲያን አጥቢያዎችም ሆነ ለሌሎች ለሚፈልጉ ለየትኞቹም ወገኖች ለማቅረብ በበቂ ቁጥር አዘጋጅተናል። ደውሉልን፣ ጻፉልን፣ መታችሁ መውሰድ ትችላላችሁ። አጋጣሚው ከተመቻቸ ለስርጭት እኛ ዝግጁ ነን። ከዚህ በተጨማሪ እንግዲህ አሁንም የሚዲያ ክትትላችንን እንቀጥላለን። ጥያቄዎች ካሉ እንደዚህ እያመጣን እስክትረዱ ድረስ እንሰራለን። ከዛ በተጨማሪ ስልጠና የምትፈልጉ ካላችሁ የኢትዮጵያ ቃለ ሕይወት ቤተክርስቲያን ለአሰልጣኞች ስልጠና ለመስጠት በህዝብም ደረጃ ስልጠና ለመስጠት ዝግጁ ነች። በቂ መምህራን አሏት። በቂ ዝግጅት አለ። ጥሪ ለአሰራሩ መዋቅሩን ተከትላችሁ ጥያቄ ልታቀርቡ ትችላላችሁ። መሪዎቻችንም እዚህ ስላሉ እንግዲህ የዛሬ እንግዶቼ የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጸሐፊው ዶክተር ስምዖን ሙላቱና መጋቢ አበራ አዋኖ ነበሩ። እንግዲህ በሳምንት ሌላ ፕሮግራም ይዘን በሌላ ርዕሰ ጉዳይ ወይም ደግሞ እናንተ እየተከታተላችሁ በምትጠይቋቸው ነገረ መለኮታዊ የሆኑ ግልጽ ያልሆኑላችሁ ብዥታዎችን በሚያጠራ ሌላ ጉዳይ እንገናኛለን። አዘጋጅን የሽመልስ ኃይሌ ነበርኩ። ከካሜራ በስተጀርባ የክፍሌ ባልደረባ ጸጋዬ ወልደ ጊዮርጊስ አለ። እስከ ሳምንት፣ መልካም ሳምንት።